ነበር የድሮ ኤቢኔ ዋሸሽ አጋለጥኩሽ ደሞ ልንገርሽ ማንም ሰው ቢሆን የማረገው ነገር ነው በጣም ቅርታሽ አክስቴ ቆይ አንቺ ግን ባክስትሽ ወጣሽ ስትባይ ትንሽ ርቄሽ ብቆይ እንደዚህ አበላሽተውሽ ይጠብቁኝ ለነገሩ ምን ታደርጊ ያ ጅል አባትሽ እንደዚህ ያደረገሽ ኬትም ወልዶ እያመጣ እህቴን ማጃጃሉ ሳያንስ አንቺንም ጅል አደረገሽ ይኸውልሽ ማርታ ባልሽን ጉዱን ሳላውጣማ ከዚህ ቤትም ከዚህ ሀገርም የትም አልሄድም የእህቴ ባልደሬ ደህና ነህ በጣም ደስ ብሎኛል እኮ ናታንዬ በጣም ደስ ብሎኛል ዳጣ ሆንሻል ናታንዬ አገኘኋት እማዬ ደህና አደርሽ እማዬ ደህና አደርሽ እማዬ ዳጣ ምንድን ነው እሱ በጣም ደስተኛ ሆነሻል እማዬ ይሄ ናታን እኮ ፊልም አየና ፊልም ላይ ሲሽከረከር አይቶ እኔም ከዛ እንደዚህ ሲያሽከረክረኝ አንቺ አየሽ ናታን አንተም ውሸት ጀመርክ ጥሩ ነው ግን በቃ የኔ ህይወት አንዴ እንደዚህ ሆኗል በእናንተ በልጆቼ ህይወት ላይ ግን ፈጽሞ ስህተት መስራት አልፈልግም እንዴ እማዬ እና ከማርቲ ጋር አለን ሌላ አማራጭ የለኝም ይኸውልሽ እናቴ ብቻችንን ብንኖር ምን ችግር አለ የወንድሜ አባትም በዛው ተፈልጎ ይገኛል በዛ ላይ አባዬም ያግዘናል አይዳጣዬ እኔ አሁን ልጅን ያክል ሳላስብ ቀርቼ ይመስልሻል ስለዚህ ጉዳይ የሚያውቀው ከሺ ብቻ ወይዘሮ ማርታ ናታንን ዛሬ አንተ በጣም ትገርማለህ ለካ እንደዚህ ያለ ውሸት አምነህ እንዴ እኔ እኮ ለካ አላውቅህም ማለት ነው እስከዛሬ እኔ እኮ በጣም ጎበዝና አማቷሽ ልጅ ነበር የምትመስለኝ ለካ እንደዚህ አይነት ውሸት አምነህ እንዴ እንደዚህ መሆንን እስከዛሬ መች አውቄ በማለት እንግዲህ ጠበቅ ያለ ጥያቄ ነው ነገር ጥያቄ አዘል ነገር ነው ቤተሰቦቻችን የነገረችው በዛም እንግዲህ ናታን በጣም ነው የደነገጠው የተፈጠረው ነገር ይሹ ምንድነው እንግዲህ ዳጣ እንደምታወቀው ከእናቷ ጋር ተገናኝታ ከእናቷ ጋር ሄዳ አድራ ነበር ያው ከሰላም እየጋማን ነው ቤተሰቦቻችን በነገራችን ላይ ናታን ያንዳንዱ ነገር ያቃል እናቷ ሰላም እንዲሆነች በተለይ ባለፈው ሰላም ጽፋ በሰጠችው ደብዳቤ ላይ አብይል እንግዲህ በደብዳቤውን ሰርቃ እንትን ባለችው መሰረት የዛን ሰዓት ያንዳንዱ ነገር ያቃል ሰው እንደሚያቅም እንግዲህ ለደረጀ ነግሮ ስለነበረ እንግዲህ አቶ ደረጀ ያን ነገር ናታን እንደሚያቅ ስለሚያቅ ናታንና ደረጀ እንግዲህ ሁሌም ያንዳንዱ ነገሮች በግልጽ ያወራሉ ይሄ እንግዲህ በሆነበት ሰዓት ላይ ሰላም እናቷ እንዲሆነች ዳጣ በበቅርብ በስታቅ እንግዲህ እሱም እንደሚያቅና ይቅርታ ብሎ ጭምር ጠይ ነግሯታል ይሄን ነገር ያው አባዬ ቀርሞ መናገር ስላለበት እንጂ እኔ ራሱ ይሄን ነገር አቅ ነበር ዳጣ ስለዚህ ይቅርታ አድርግልኝ ምክንያቱ ደግሞ ያልነገርኩሽ እኔ የሆነ ነገር እዚህ ጋር ላንቺ ብነግርሽ የሆነ ችግር ይፈጠራል ብዬ ስላሰብኩኝ እንጂ ከሌላ አንፃር አስቤው አይደለም ሶ በዚህ አማካኝነት እንግዲህ ይሄ ነገር ስለተፈጠረ ወይም ደግሞ ይሄን ነገር ሳልነግርሽ ስለቀረሁኝ በዚህ ምክንያት ምናልባት ይደብርሽ ከሆነ በወፍራሙ በጣም በትልቁ ይቅርታ አድርግልኝ በማለት ነው እንግዲህ የነገራት ወይም ደግሞ የጠየቃት ማለት ነው ሶ ይሄ በሆነበት ታይም ላይ ምንድነው ያለችው ዳጣ ከውጭ ስትመጣ ወይም ደግሞ እናቷ ጋር ድራ ስትመጣ በጣም ከመደሰቷ የተነሳ ደስታዋን ስትገልጽ ወይም ደግሞ ናታንን የመጀመሪያ ስታገኙ እንግዲህ አቅፋ ነበረ እንትን ያለችው በጣም እና እንግዲህ ያ በሆነበት ታይም ላይ ናታን ደንግጦ ነበረ አጋጣሚ እሷና እሱ ሲገናኙ ዳጣ ደስታዋ ከፊቷ ላይ የሚታፈስ የሚዘገን ይመስል ነበርና ናታን እንግዲህ እንዴት ዳጣ መጣሽ እንዴ ምናምን ሲላት አዎ ናታን እየመጣሁኝ እናቴን እኮ አገኘኋት ሰላምዬን እኮ አገኘኋት እናቴን እኮ አወቅኳት አቀፍኳት አገኘኋት እኮ ያ ህልሜ ሁሉ እኮ ተሳካ ናታን እየስትለው ናታን አጋጣሚ እንደዚህ ቀና ሲል ዳጣ በደስታ ውስጥ ስለነበረች ማንንም ሰው የምታይበት አጋጣሚ አልነበራትምና ናታን አጋጣሚ ማርታን በር ከፍታ ስትወጣ ስለሰማት በጣም ተጨነቀ ፈራና አረ ዳጣ ተረጋጊ ቆይ እንደት አይደለም ተረጋጊ ምናምን ያላት ነበር ግን ዳጣ ምንም ሊገባት አልቻለም ማረባከሽ ቀስበይ ምናምን ሲላት ማርታ እንግዲህ አቅፎ እንደዚህ ሲያሽከረክራት ማይቶ ነበር ነገርዮሹ እንደዛ ሲሆን አይቶ ነበርና አይታ ስለነበረ
በጣም ነው የተገረመችው። ከዛ በኋላ እንግዲህ ብቅ ስትል እማዬ ደህና አደርሽ ነው ያለው ናታን ማለት ነው። ምክንያቱም ዳጣ ዝም ሲላት ዳጣ በቃ ብዙ ነገር ትናገር ነው ከዚህም አልፋ ሌላ ነገሮችን ለመናገር ነው የወሰነችውና ይሄ ነገር ሌላ ነገር ከመፈጠሩ በፊት በማለት ነው እንግዲህ ይሄን ነገር ቀድሞ ለመናገር የወሰነው። ከዛ ዳጣ እባክሽ ተረጋጊ ይሄ ነገር ረፊ ምናምን ሲላት ማርታ ሰማች አየቻቸውና እንዴ ምንድነው ደስታ በደስታ ተሞልተሻል እባክሽ ምን ተገንቶ ነው ስትላት አረማዬ ምንም የለም ይሄ ናታን እኮ ፊልም ላይ አይቶ እንደዛ አቅፎ አሽከረከረኝ ምናምንና ለዛ ነው ሌላ ምንም ነገር የለም ምናምን ብላ እንግዲህ ዳጣ ቅልብልብድ ነበር ያለችውና ማርታ ነው እንደዛ ነው። ለማንኛውም ትገርማላችሁ። በጣም የገረምከኝ ደግሞ ናታን አንተ ለካ እንደዛ አይነት ውሸታም ነህ እንዴ? እኔ እኮ እንደዚህ የምትዋሽ ነው ውሸታም አልመሰልከኝም ነበር ነው ያለችው። ምክንያቱም ናታንና ዳጣን ሲገናኙ ናታን እንደዛ አቅፎ እንትን ሲላት ማርታ የተረዳችው ነገር ምንድነው በባለፈው ዳጣን ተወዳታለሁ ብላ ስትጠይቀው ዳጣን አልወዳትም ብሏታልና ወይም ከዳጣ ጋር ምን አይነት ግንኙነት አላችሁ ብሎ ሲላት አልወዳትም ሳይሆን ያላት አቢጌልን አልወዳትም ግን ከዳጣ ጋር ግንኙነት አላችሁ እንዴ ብላ ስትጠይቀው አይ ምንም የለንም ብሎ ነበር የተመለሰላትና ማርታ በዛ ምክንያት ናታን ይዋሻል እንዴ አቢጌል ስትላት ነበር ለአቢጌልና እንዴ ምን ነው ዋሽ ምን ነው አቢጌል ዳጣን አልወዳትም ማለሽ እንዴ ስላት እንደዛ ብሎ ምናምን ስትላት ውሸት ነው ይወዳታል ድብና አድርጎ ነው የሚወዳት እኔም ወደዋለሁኝ ሁለታችንም እንወደዋለን ብላ ነበረ አቢጌል የተናገረችው። እንግዲህ ማርታ እሱን ነገር ስላየች ትንሽ ደብሯታል ቀርቧታል። እንደሚታወቀው ልጇ እንዲያገባላት ከአቢጌል ጋር እንዲኖራቸው ግንኙነት እንዲኖራቸው እንጂ የምትፈልገው ከዳጣ ጋር በፍጹም እንደዛ አይነት ነገር ራሱ እንድታይ አትፈልግም። በዛ አማካኝነት እንግዲህ ናታንም ትንሽ ደብሮ ያኔ በቃ እንደደበራ ስለሚያውቅ እዚህ ባለማለት ነው። ማርታም እንግዲህ ለማንኛውም ይሁንሽ ጥሩ ነው ለማንኛውም ዳጣ ፈልክሻለሁ ክላሴ ብላ ነበር ሄደችው። ሽማያ እንዴ በፈለክሽ ሰዓት አለሁ ምናምን ብላ ዳጣ እንግዲህ ቅልብልብድ ነው ያለችው እና ናታን ምንድነው እረፊ ተረጋጊ ባክሽ ምክንያቱም እማዬ ግን ለምን ፈልጋ ነው ናታን ለምን ፈልጋ ነው አምስትለው አይ አላቅም ግን ብቻ ተረጋጊ የሆነውን ነገር ረጋ ብለሽ የሚሆነውን ነገር አድርጊ ምክንያቱም ጥሩ አይደለም ስለዚህ ተረጋጊ ብሎ ነበር ያላትና ዳጣ እሺ በቃ ግን እኮ ተደሰትኩኝ ሰላም የእናቴ ናት እኮ ምናምን ታርባክሽ ሆነሽ ነው በቃ ደስ ይላል አሪፍ ነው ለማንኛውም ተረጋጊ ማርታ እማዬ ትንሽ ጥሩ ያልሆነ ነገር ውስጥ ሆናለች ምክንያቱም ሌላ ነገር እንዳይፈጠር ተረጋጊ ነው ያለቻት ማለት ነው ቤተሰቦቻችን። ሌላው እንግዲህ አቢጌል ደረጀ ደግሞ ሰላም የዳጣ እናት እንደሆነች ጠርጥራለች ምክንያቱም አሁን ደረጀ እንግዲህ እናቷን ለነግራት ነው ብሎ ከነገራት ቀን ጀምሮ ዳጣ ሄዳ ያደረችው በቃ ቀንም ሲደወልላት ባለፈም ስትጠፋ የሄደችው የት ነው ሰላም ጋር ነው። ስለዚህ ይሄ ነገር ምንድነው ያለው ግንኙነት እንደው ናታን ይሄ ነገር ከሁሉ አባዬ እውነት ከዳጣ ማን ነው ከዳጣን ከሰላም ነው እንዲወልዳት ይሄ ነገር ከሆነ በጣም ከባድ ነው። እኔ በጣም እያሳሰበኝ ነው የሆነ ነገር እየተጠረጠርኩ ነው። አባዬ መሳሳቱን ይሳሳት ግን ደግሞ ከሰላም እሺ እሱ ቢሆንስ እንደው ሰላም አሁን ይሄን ነገር ታደርገው በማየ ላይ በእናቴ ላይ ይሄን ያክልን ጭካኔ እንዴት እንዲፍረት አገኘችው እንዴት ሊሆን ይችላል እያለች እንግዲህ ጥያቄዋ እየተመላለሰባት ነው አቢጌል። ደረጀ እንግዲህ ያለውን ነገር ለማስተካከል በባለፈው እናቷን በቅርብ ታውቂያታለሽ ብሎ ነበር አቢጌል የነገራትና ደረጀ በርግጥ አሁን ለአቢጌል ይነግራታል ግን ለአቢጌል ቢነግራትም ማለት አቢጌል ሰላም የዳጣ እናት መሆኗን በጣም ነው የተጠራጠረችው። ማለት እንዴት ይሆናል እንዴት በእናቴ ላይ ለካ ሰራተኛ ጋር ሌላ እንትን እየሰራ ነበር ያ ማለትማ በቃ አሁንም የተወለደው ልጅ እሱ ነው። ከዛም ደግሞ በቃ ይሄ አንድ ቀን የሁለት ቀን ስህተት ተብሎ ሳይሆን የሚያዘው ሙሉ በሙሉ በቃ ለሁለት ነበር ይዟቸው የኖረው በእናቴ ላይ ለካ እሷንም አሽሽ ገዳም እያለ ነበረ ምናምን የሚለው ሀሳብ ሙሉ በሙሉ ስለሰረጸባት ስለሚሰርጽባት ወደፊት በጣም ትንሽ ከባድ ነው የሚሆነው ቤተሰቦቻችን። እሱን ነገር እንግዲህ ለማስተካከል ሁሉም ነገር ያለው ደግሞ በጣም ከባድ ነገር አንደኛ አክስትየዋ እንግዲህ መታለች ነው ያያችኋት ያው እሳተ ገሞራ ነች እንግዲህ በባለፈው ለአንድ ቀን ነው ወዳው ነው ያምታታችሁ እንግዲህ ዛሬም ከመድረሱ አክስትየዋ እንግዲህ ሌላ ነገር እህቴን ከዚህ ግዲም አልሄድም ምክንያቱም ይሄንን ነገር ትርምሱን ሳላወጣው እኔ መድኃኒት ከዚህ ቤት አልወጣም እያለች አሁን እየፎከረች ነው። ደረጃ ደግሞ ይሄን ነገር ስትል ሰምቷታል ደርሶባታል ምን ሊፈጠር ይችላል በጣም ከባድ ነው ወደ ቤተሰቦቻችን። ሌላው ከባዱ ችግር ደግሞ መድኃኒት እዚሁ እንዳለችው ነው ሰላም ወደዚህ ቤት ልትመለስ ዝግጅት ላይ ናት። ማርታ ትምጣ ብላለች። ደረጀ ደግሞ እንድትመጣ አልፈለገም። ሰላምም ደግሞ መምጣት ፈልጋለች። ምክንያቱም ሰላም ያው እንደ የልጆቿ ጉዳይ ስላሳሰባት ነው። ማርታን ፊት ማየቱ እዚህ ጋር ማርታ ጋር መቀመጡ በእርግጥ በጣም ከባድ ነው። ግን ደግሞ ከአንድ ሁለት ልጅ ይዛ የትም ሄጃ ስለሌላት ምናልባት ሊያግዛት ሊደግፋት ይችላል ደረጀ። ግን ደግሞ ልጆቹም
እኔ ያየሁትን መከራ ማየት የለባችሁም። በቃ ከአንድ ሁለት ልጅ እሷም ሁለት ልጅ አላት እኔም ሁለት ልጅ አለኝ። ስለዚህ ደረጀ ሀብቱም ንብረቱም ሁሉ ነገሩ የእናንተም ሀብት ጭምር ነው። ስለዚህ ብላለች ማለት ነው። ቤተሰቦቻችን እንግዲህ ዳጣም እንዴ በፍጹም ማየ እንደዛ መሆን የለበትም። እኔም በነፃነት አንቺን ማግኘት ያለብኝ ውጭ ላይ ነው። ስለዚህ ፕሊስ እባክሽን እያለች ነው የምትገኘው። ቀጣይ እንግዲህ ምን ሊፈጠር ይችላል የሚለውን በአዲስ ቪዲዮ ይዘን እስከምንመጣ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ። እወዳችኋለሁ ቤተሰቦቼ። አብራችሁ ስላላችሁ ሁሌም ምስጋናዬ ከፍ ያለ ነው። አመሰግናለሁ። ባይ ባይ።